ሰላም ጤና ይስጥልኝ እንደምን አላችሁ ውድ የዩቲዩብ ቻናል ቤተሰቦች በአገር ውስጥም በውጭ ሀገርም ያላችሁ እንደምን አላችሁ ሰላምታዬ ባላችሁበት ይድረሳችሁ እያልኩኝ ዛሬ እስኪ አንድ አጀንዳ ይዤ መጥቻለሁኝ። አጀንዳውን ለተለያዩ ክልሎች አቅርቤያለሁ። ከዚህ በፊት ምንም ምላሽ አላገኘውም። እስኪ አሁን ደግሞ ለመላው ኢትዮጵያ ሕዝብ አጀንዳውን አቀርበዋለሁ። የምታቁኝ ታቁኛላችሁ፣ ለማታቁኝ ደግሞ ስሜ መምህር ከማል ዘከሪያ አብዱላሂ ይባላለሁ። ተወልጄ ያደግኩት ሐረር ከተማ ውስጥ ነው። የጀጎል ልጅ ነኝ። እስከ 5 ቋንቋዎች ጠንቅቄ እናገራለሁ፣ አስተምርበታለሁም። ተምሬ ያስተማርኩትም እዛው ሐረር ከተማ ውስጥ ነው። የሐረሪ ቋንቋን በማስተርጎምና የውስጥ ስዕሎችን በመሳል የኤሌመንተሪ ከአንደኛ እስከ 8ኛ ክፍል ያለውን የመጽሐፍ መጽሔት ዝግጅት እስከ 6 ዓመት እዛ ትምህርት ቢሮ ውስጥ በኮንትራት ስራ ሰርቻለሁኝ። በወቅቱ የነበሩ ሰዎች ያስታውሳሉ። በዛን ጊዜ ፉአድ ኢብራሂም የሐረሪ ክልል ትምህርት ቢሮ ኃላፊ ነበሩ። ከዛ በኋላም ፕሬዝዳንት ከሆኑ በኋላም እንደዚሁ አብረን ሰርተናል። ከዛ በኋላ ሙራድ አብዱልሃዲ መጣ፣ ፕሬዝዳንት ሙራድ አብዱልሃዲ። ከዛ በኋላም ያው ኦርዲን በድሪ መጣ፣ አብሯቸው ሰርቻለሁ። በአጠቃላይ አሁን ከኦርዲን ጋር ምናልባት ኦርዲን ከመጣ በኋላ ብዙም አልቆየም። ሐረር ላይ ወደ ጅጅጋ ነው የሄድኩት እና ጅጅጋ ሐረር ላይ ያለው የመድረሳ ትምህርት ቤት ላይ በኤሌመንተሪ ደረጃ የኮምፒውተር ትምህርት በኢትዮጵያ ደረጃ የተሸለምንበት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በነበሩበት ወቅት ሽልማት ሰርቲፊኬት እና ዋንጫ ለየመድረሳ ትምህርት ቤት ሰጥተውናል። በዛን ጊዜ በተለያዩ ትምህርቶች በጥሩ ውጤት ሚኒስትር ሙሉ በሙሉ እንዲያልፉ በማድረግ ብዙ ስራ ሰርቻለሁ። 11 ዓመት ሰርቻለሁ። እዛ ውስጥ እያለሁኝ የተለያየ ስራ ቦታ ላይ ተመድቤ ሰርቻለሁኝ። የወላጅ ኮሚቴ ሊቀመንበር ነበርኩኝ። የዲሲፕሊን ኮሚቴ ዋና ጸሐፊ ነበርኩ። ወላጅ መምህራን ህብረት ወይም ወመህ የሚባል ዋና ጸሐፊ ነበርኩኝ። የሙያ ዲፓርትመንት ኃላፊም ነበርኩኝ። የማዕከል ተጠሪና የፔዳጎጂካል ሴንተር ኃላፊም ነበርኩኝ። ብዙ ነበረ ስራዬና ግቢ በማስዋብ በሉት በምንም በኮምፒውተር ትምህርት በሉት እንግሊዝኛን ስዕልን በማስተማር በተለያየ ነገር 11 ዓመት ሐረርጌ መድረሳ ላይ የመድረሳ ትምህርት ቤት ላይ አስተምሬ 1993 ዓ.ም እስከ 2003 ዓ.ም ለ11 ዓመት የመድረሳ ላይ አስተምሬያለሁ ማለት ነው። በዛን ጊዜ እንግዲህ ያገኘኋቸው በርካታ ሰርቲፊኬቶች ያው ፊት ያሉት በርካታ ሰርቲፊኬቶችን ወስጃለሁ፣ እውቅና ወስጃለሁ። የክብር ሽልማቶች የክብር ተሸላሚ የሆንኩባቸው አጋጣሚዎች ብዙ ነበሩ። በዚህ መሃል 2003 ላይ ስራ አቋረጥኩና ወደ ሶማሌ ክልል ሄድኩኝ። ባህልና ቱሪዝም ፕሮፖዛል አቅርቤ ሙዚየም እንደሚያስፈልጋቸው ሀሳብ በማቅረብ ተቀባይነት አግኝቼ ቤት ተከራይቶልኝ 50 ምናምን ሺህ ብር ሰፊ ሙሉ ግቢ ወደ 9 ክፍል በዚህ ጋርም ደግሞ 5 ክፍል 9 እና 5 ወደ 14 ክፍል ግቢ ውስጥ ያለበት ሰፊ ግቢ ያለው ዘበኛ፣ ጽዳት ሰራተኛ፣ ሁሉ ነገር ያለው ግቢ ተከራይቶልኝ ሙዚየም እንዲቋቋም አደረግኩኝ። ሙዚየም ካቋቋምኩ በኋላ የሙዚየም ኃላፊ ሆኜ ለ10 ዓመት አገለገልኩ። እንደገና እዛ አጠቃላይ ለመንግስት 21 ዓመት አገለገልኩ ማለት ነው። የዜግነት ግዴታዬን ተወጥቻለሁ ብዬ አስባለሁ። ምክንያቱም እዚህ ጋር በመምህርነት እኔ ያፈራኋቸው ልጆች እስከ ጅጅጋ ዩኒቨርሲቲ ድረስ መጥተው እኔ ጋርም እዛው አብረን ነበርን። እኔ መድረሳ ትምህርት ቤት ያስተማርኳቸው በሙሉ ዩኒቨርሲቲ ተመድበው ዩኒቨርሲቲ ውስጥም ከተማሪዎቹ ጋር ዌልካም ሴሬሞኒ እኔ ግቢ ውስጥ እዛው ሙዚየም ግቢ ውስጥ እያዘጋጀሁላቸው፣ አስፈላጊም ሲሆን ደግሞ አንዳንዴ ትልልቅ አዳራሻቸውን እየተከራየሁላቸው ስፖንሰር እየሆንኩኝ የሐረሪ ክልል ተማሪዎችን በጣም እደግፍ ነበረ። በማቴሪያልም በገንዘብ እረዳ ነበረ በወቅቱ። እንዲሁም ስፖርት ለሚፈልገው ጂም ከፍቼ ነበር። ጅጅጋ ዩኒቨርሲቲ ፊት ለፊት ጂም ነበረኝ። እዛ ጂም ውስጥም እንዲሰሩ ከጂም በማገኘው ብር እነሱንም እየረዳው እሰራ ነበረ። ኤኒዌይ ይሄን ይመስላል ስራዬ። በዚህ መሃል 10 ዓመት እንደሞላው እናቴ አጋጣሚ ያለችው አሜሪካ ነው ያለችው። ከዛ ከሲስተሬ ጋር ተዋውለው አንድ ቤት ይገዛሉ እዚህ አዳማ ላይ። እኔ ለምን አዳማን እንደመረጡት ባላቅም ቤት ተገዛ፣ ሙሉ ግቢ ተገዛ። በቃ ከመንግስት ቤት ውጣና እዚህ ግባ ተባልኩኝ። እሺ ብዬ ወደዚህ መጣው።
2 ወር ነው የቆየሁት እዛ ቤት ውስጥ። ያው ኮሪደር ልማት መጣ፣ አስፋልት ዳር ነው ያለሁት። 18 ሜትር ገቡብኝ፣ አነሱ። የቀረችዋ በጣም ትንሽ ወደ ጎን 10 ሜትር ነው፣ ወደ ውስጥ ደግሞ 2 ሜትር ተኩል እስከ ማክሲሙም 3 ሜትር የምትሆነች 3 ትናንሽ የክላስ ሰርቼ ላከራያት ብዬ እኔ ተከራየው። ለመኖሪያ የማይሆን ቤት ነው የቀረው፣ ቦታ ነው የቀረውና አሁን ያለሁበት ቤት ለአዳማ ከመጣሁ 5ኛ ቤቴ ነው ይሄ ያለሁበት። ያው ቦታ ለቦታ ስቀያየር 30 ሺህም 40 ሺህም ውድ ነው ቤት ባይዘወይ። አሁን ያለሁበት ቤት ራሱ 40 ሺህ ብር ነው እና እቺ ትንሿ ሩም ከግቢ ውስጥ አንዷን ሩም እንደ ስቱዲዮ አድርጌ እንደ ቢሮዬም ናት፣ የማስተማሪያ ክላስ ሩሜም ናት። ኦንላይን አስተምራለሁኝ። እዚህ ጋር ስዕል ስላለሁኝ አርቲስት ስለሆንኩኝ ሰዓሊም ነኝ እና ብዙ ነገር ውስጥ ነው አሁን ያለሁት እና ባይዘወይ በዚህ ህይወት ውስጥ ያገኘኋቸው ወደ 57 የሚደርሱ ሰርቲፊኬቶች እንደዚህ እንደምታዩት 57 ሰርቲፊኬቶች ይዣለሁኝ። 57ቱን ማስቆጠር ምንም አያደርግልኝም። ቁጥሩን ብነግራችሁ በቂ ነው ብዬ ነው የማስበው። ምክንያቱም በተለያየ ነገር ነው ያገኘሁት እና 57 ሰርቲፊኬት ቀላል ነገር አይደለም። 57 ሰርቲፊኬት ማግኘትና እንዲህ ትራስ አድርጎ ተንተርሶ መቀመጥ ምን እንደሚያደርግ አላቅም። ባይዘወይ ሰርቲፊኬቶች በፌዴራል ደረጃ ያገኘዋቸው አሉ፣ በክልል ደረጃ ያገኘዋቸው አሉ። በአስትሮ ቱሪዝም ስልጠና ላይ አስትሮ ቱሪዝም በሉት። እንደገና ደግሞ ይሄ በሶማሌ ክልል ላይ ያለው የወሰድኩት ነው። ይሄም እዛው ሶማሌ ክልል ላይ ያገኘሁት ነው። በጣም ብዙ ነው። ይሄ ሀረር ክልል ላይ መምህራን በኮምፒውተር ሳሰለጥን ያገኘሁት ነው። ትምህርት ቤቶችን በማስዋብ በስዕልና በላሜራ ስዕሎችን በመሳል ያገኘሁት ነው። እዚህ ጋር ህዝብና ቤት ቆጠራ እንኳን አልቀረም፣ ሰርቲፊኬት አለኝ። ተመለሱ። እንደገና ባህልና ቱሪዝም ስዕል ውድድር ሐዋሳ ላይ ስዕል ውድድር ላይ ተወዳድሬ እና ባዛር ነበረ። ባዛሩ ላይ ተወዳድሬ 2005 ላይ አንደኛ የወጣሁበት ጊዜም እንደዚሁ ይሄ ሁለቱ ሰርቲፊኬት አንድ ላይ ነው። አንዱ የተሳትፎ ነው፣ አንዱ ያሸነፍኩበት ነው ስዕል ውድድር እና እስከ 60 ሺህ ብርም ሰርቲፊኬት ሜዳሊያም ያገኘሁበት አጋጣሚ አለ። ይህም የጥቃቅንና አነስተኛ አጋጣሚ አዲስ አበባ ላይ ዋቢሸቤሌ ሆቴል ፊት ለፊት ቢሮቸው ውስጥ የተዘጋጀ ኤግዚቢሽን ላይ ባዛር ላይ ተሳትፌ በስዕል ያው ካሊ አርትስ ካሊ የስዕል ስራ በሚል ነው ካሊ አርትስ ይላል። በዛ ነው ይሄን ያገኘሁት። እንደገና ይሄም ጅጅጋ ዩኒቨርሲቲ ለተማሪዎቹ በምናደርገውና እንዲሁም ደግሞ አንዳንድ ስልጠናዎች በማድረግ የወሰድኩት ሰርቲፊኬት ነው። ይሄ የሐረሪ ህዝብ ብሔራዊ ክልላዊ መንግስት መምህራን ማህበር ለኔና ለኡስታዝ ጀማል ለሚባል አንድ ግለሰብ በመምህርነት ቁንጮ መምህር አንጋፋ መምህር ተብለን የተሸለምንበት ነው። ሐረር መምህራን ማህበር ማለት ነው። ኦሎምፒክ ላይም እንደዚሁ ሩጫ በመሳተፍ ማገኛቸው ማዕት አሉ። ይሄ ሚሊኒየም ላይ ከነ ሯጭ መሰረት ደፋር ጋር የተሸለምኩት ነው። የጠቅላይ ሚኒስትሩ አዳራሽ ውስጥ የተሸለምነው ነው። ይህም ደግሞ በዳኝነት በባህል ውዝዋዜ፣ በድምፅ እንዲሁም በስዕል በቅርጻ ቅርጽ ዳኛ ሆኜ ባህልና ስፖርት ሚኒስቴር መርጦኝ ከሶማሌ ክልል ዳኛ ሆኜ በዳኝነት ያገለገልኩበት ሰርቲፊኬት ነው። እንደዚህ ደግሞ በካፓሲቲ ቢልዲንግ ትሬኒንግ ይሄ ዳርክ ስካይ ኤንድ አስትሮ ቱሪዝም በሚል ስልጠና የወሰድኩበት ነው። አዲስ አበባ ሙዚየም ይሄ ባይዘወይ የቱሪስት መስህብ ነው። ይሄ በቴሌስኮፕ ማነው ጠፈር ላይ ያለውን ነገር መጎብኘት አስትሮ ቱሪዝም ይባላል። እሱን ስልጠናም ወስጃለሁ። ይሄ በባህልና ቱሪዝም ቢሮ ሶማሌ ክልል ላይ እያለው ያው በብዙ በ10 ዓመት ውስጥ አንድ ቺን ያገኘሁት። ለምን እንደዛ እንደሆነ ባላቅም ሰዎቹ ሪኮግኒሽን አይሰጡም። እችንም በጣም ሲደክመኝ ያየ አንድ የቢሮ ኃላፊ ኤልያስ አቢብ የሚባል በሱ ሰበብ የቢሮ ኃላፊ ነበረ። ከ7 የቢሮ ኃላፊ ጋር ሰርቻለሁኝ። ከዛ ውስጥ ከአንዱ ነው እችኛ ያገኘኋት። ሌሎቹ ዝም ብሎ መዋጥ ነው ስራቸው እና እችኛዋም ያው ይሄ ግሪን ቤልት ነው፣ አረንጓዴ ቀበቶ። ይሄ በብላክ ቤልት ያገኘሁበት ነው። እነዚህ ምናልባት በቅርቡ ያሳየኋችሁ ናቸው። እነዚህ የምታዩቸው ሰርቲፊኬቶች። ሌላ ያላሳየኋችሁ ከገይ መድረሳ ትምህርት ቤት እና ከተለያየ ደግሞ ያገኘሁት ይሄ ነው። ይሄ የምታዩት በአጠቃላይ ሰርቲፊኬት ነው። ይሄንን አንድ በአንድ አላሳያችሁም። አሁን መልሼ አሁን ያሳየኋችሁ እነዚህ ናቸው። እነዚሁና ይሄ ይቀመጥ፣ ይሄም እንደዚሁ ይቀመጥ። ሌላ ጊዜ አሳያችኋለሁ። በጣም በርካታ ሰርቲፊኬት ነው። ይሄ ማለት
የእውቅና ለእኔ ምን እንዳደረገልኝ ልነግራችሁ ነው ዛሬ እዚህ ጋር የተቀመጥኩት። እውቅና ተባለ። ከዚህ ባሻገር ሀረሪ ክልል ላይ እያለሁኝ ይሄ የሀረሪ ባህላዊ ቤት የበር ሞዴል ነው። 2009 ዓ.ም ላይ 11ኛው የብሔር ብሔረሰቦች ቀን እዛ ሀረር ላይ ሲከበር አባዲር ስታዲየም ወይም አዲሱ ስታዲየም ውስጥ በተሰራችው የባህል ዕቃ በላሜራ የተሰራ ትልቅ ጉፍተ ሙዳይ የሚባል በሀረሪ ቋንቋ ያንን ሀሳብ በማቅረብና ሂንቱን በማምጣት እንዲሁም ደግሞ ቀለም አቀባቡ ላይ ስራው ላይ ትልቅ ተሳትፎ በማድረጌ ያገኘሁት ነው ሽልማት ነው። ሙራድ አብዱልሃዲ ፕሬዝደንት በነበረበት የሰጠኝ። ከዛም ባሻገር እንደዚሁ የክብር ተሸላሚም ሆኛለሁ። ያው የምታዩት ነው እንግዲህ ምናልባት እንዲነበብላችሁ በዚህ መልኩ ላቅርብላችሁ መሰለኝ። ያው የክብር ተሸላሚ ነው። ክብር ለጥበብ ይላል። የክብር ተሸላሚ የሆንኩበት ሸራተን አዲስ ላይ የተሸለምኩት ሽልማት ነው። ይሄ የሰጠኝ ቢሮ የኢፌዴሪ ባህልና ስፖርት ሚኒስቴር ነው። 2015 ዓመተ ምህረት በ2015 ማለት ነው። የክብር ተሸላሚ ይላል። ሚኒስትሪ ኦፍ ካልቸር ኤንድ ስፖርት 2022 ኦነራሪ አዋርድ ኦፍ ካልቸር ኤንድ አርት ነው የሚለው። ከማል ዘከሪያ አብዱላሂ ይላል። ያው ስሜ እዚህ ላይ ተጽፏል። የክብር ተሸላሚም ነበርኩኝ አንድ ወቅት። አሁን እሺ ይሄ ሁሉ ያው ሜዳሊያውም አለ። ይሄ ሜዳሊያ ባይ ዘ ዌይ ሚሊኒየም ላይ ያገኘሁት ሜዳሊያ ነው። ሚሊኒየም በ2000 ማለት ነው ያገኘው። ማአት ነው ሰርቲፊኬቱ እና ሜዳሊያው ራሱ ብዙ ነው። ይሄ ነው። አሁንም እንደዛም ሆኖ በሄድንበት ሁሉ ያው ምርጫ ካርድም እየወሰድን እየመረጥናቸው ነው ያለው የሀረሪ ክልል ባለስልጣናትም ማለት ነው። እና ምንድነው እዚህ ጋር ለመናገር የፈለኩት ብዙ ጊዜ ሀረር ላይ ሙዚየም የስነ ጥበብ ሙዚየም ከፍታለው። አርቱም አለኝ እቃውም አለኝ። ብቻ ቦታ ይሰጠኝ ወይ ቤት ይሰጠኝ በሚል ጠይቄያለሁኝ። ምንም አይነት ምላሽ አላገኘሁም። እንግዲህ ሀረር ክልል ላይ 11 ዓመት በመምህርነት፣ ሶማሌ ክልል ላይ 10 ዓመት በባህልና ቱሪዝም የቢሮ የሙዚየም መስራችና የሙዚየም ኃላፊና አስተዳዳሪ ሆኜ 10 ዓመት አገለገልኩኝ። አጋጣሚ ቤት እዚህ ተገዝቶ ወደዚህ መጣሁ። እዚህ ደግሞ 2ኛ ዓመቴ ነው። ኦሮሚያም በሉት ሶማሌም በሉት ሀረሪም በሉት ምንም አይነት ጥቅማ ጥቅም ያገኘሁት ነገር የለም። ያው ቤተሰብ እናቴ አሜሪካ ስላለች ብቻ ማገገም ችያለሁ፣ ለመኖር ችያለሁ። በዛ ላይ ደግሞ ኦንላይን ላይ በቴሌግራም ላይ እስከ 300 ተማሪም እያስመረኩ በየ6 ወሩ ሰርቲፊኬት እየሰጠው፣ ምክንያቱም እውቅና አለ የመምህርነት። እንደዛ ነው እየሰራ ያለሁት። አሁንም ሌላ ሰከንድ ዙር ላይ 2ኛ ዙር ተመዝግበው እየተማሩ ያሉ 3ኛ ወር እየተማሩ ያሉ ተማሪዎች አሉ። የነሱ ብር ደግሞ ያው የቤት መሽሩፍ ነው የሚሆነው። የቤት አስቤዛ አለ፣ ልጅ አለ፣ ዳይፐር አለ፣ ወተት አለ፣ ኧረ መዓት ነገር አለ። እና ኑሮም እንደምታውቁት ነው። 40 ሺህ ብር እየከፈልኩ ነው የምኖረው እዚህ። ተወልጄ ያደግኩበት እምብርቴ የተቀበረበት ቅድመ አያቶቼ የተወለዱበት ሀረር ከተማ ግን ምናልባት የቀብር ቦታ ያቺ 2 ሜትሯ የቀብር ቦታ በርዝመት 2 ሜትር የሆነችዋን ቦታ ነው ቦታ አለኝ ብዬ የምለው እንጂ ምንም አይነት እችን የምታክል ስንዝር የምታክል ቦታ የለኝም። ምናልባት ድሮ የተማርኩበት ድሮ ተወልጄ ያደግኩበት የቀበሌ ቤት ደግሞ በጣም ትንንሽ የክላስ ናት። አሁን እኔ ከነ ቤተሰብ ከነ ልጆቼ እዛ መግባት በጣም ከባድ ነውና ወደዛ መግባት ፈልጋለሁ ብዬም ተናገርኩ። እስኪ እናንተ እንደ ኢትዮጵያ ሕዝብ እንደ ኢትዮጵያ ዜጋ እስቲ ክብር ይሄ ሁሉ ሰርቲፊኬት ለኔ ተንተርሼው ነው ያለሁት። ኦልሞስት ትራስ አድርጌዋለሁኝ። ክብር ምንድን ነው? የሰው ልጅ በአሁኑ ሰዓት በኮሪደር ልማት ሰበብ ስንቱ ተፈናቅሏል። ማንም የሚያውቀው ጉዳይ ነው። እንደዛም ሆኖ ተፈናቅለንም ያው በሰው ክልል ውስጥ ከሚሊሻ ጋር እንካ ሰላምታ እየተጫወትን እንዲሁስ እንደ ድመትና አይጥ እየተሯሯጥን በብርን ኃይል ነው እየኖርን ያለ ነው። አዳማ ውስጥ ሚሊሻ በፈለገበት ሰዓት በርህን እያንኳኳ ነው ብር አምጣ የሚልህ። ያ የፈረሰበትን የቀረችዋን ቦታ ሰርቼም መተው 5 በር ነቅለውብኝ አሁን ያለ በር ቁጭ ብሏል ግቢው። ኮሪደር ልማት ነውና አስፋልት ዳር ስለሆንክ በአዳማ ቆርቆሮ መሸፈን አለብህ ይሄንን የፈራረሰውን ምናምን ብለውኝ። ምናልባት የሀረሪ ክልል መንግስት እኔ ተወላጅ ነኝ፣ አገልግያለሁኝ፣ ብዙ ዓመታት አገልግያለሁኝ።
ትምህርት ቢሮ ውስጥ በመጽሔት ስራም በሉት በማንኛውም በብዙ በስፖርትም እንደዛው ወክማ ግቢ ውስጥ ብዙ ሰዎችን አፍርቻለሁ። ጊ መድረሳ ብቻ አይደለም ሐረር ከተማ በአጠቃላይ እኔ ያፈራኋቸው ልጆች አሁን ስልጣን ላይ ያሉም አሉ። ግን ደግሞ የመምህር ስራ የመምህር መጨረሻው እንደዚህ የሚሆን ከሆነ በጣም ያስተዛዝባል፣ ያሳዝናል። ምክንያቱም አዲስ አበባ ላይ አንዳንድ ቦታ ላይ እንደምናየው ባለሀብትም ወይም ደግሞ ተማሪዎች የድሮ ተማሪዎች መምህራኖቻቸውን እየደጎሙ ቤታቸውን እያፈረሱ እንደ አዲስ እየሰሩላቸው ወደ ቤታቸው እየመለሷቸው ነው ያለው። ያ የሚሰራ ቤት እስከሌለ የለም እኮ አሁን ጀጎል ውስጥ ገብተህ ትልቁ ገበያ አካባቢ ቤት ልስራ የሚል ሰው ካለ ቤት መነካካት አይችልም። በዩኔስኮ የተመዘገበ ኤሪያ ነው። የጀጎል ቤቶች ደግሞ በጣም ትንንሽ ቦታዎች ናቸው። እዚህ ያለኝ አሁን ንብረት ዕቃ ራሱ አንድ ቤት አይደለም ሙሉ ግቢውን እያንዳንዱ ክፍል ውስጥ ዕቃ ነው ያለው። እዚህ ያለሁበት ግቢ ማለት 40 ሺህ ብር ነው ከፍዬ የምኖረው። ግን ደግሞ ይሄን ሁሉ ንብረት ይዘህ ሐረር ሄደ የት ነው የምታርፈው? እኔ አሁን ሙዚየም መክፈት ነው የምፈልገው። ምናልባት 5 አካባቢ ሙዚየም አለ ሐረር ላይ። የግል አብደላ ሸሪፍ ሙዚየም አለ፣ ሌላ የመንግስት ነው፣ የባህል ደግሞ አለ አደጋር የሚባል ረምቦ ሃውስ አለ በመንግስት ስር የሚተዳደር። እኔ ደግሞ በግል ብቻ ሳይሆን ግልም ይሁን በመንግስት ብቻ የስነ ጥበብ ሙዚየም የሚባል ለመክፈት ነው የምፈልገው። ስነ ጥበብ ውስጥ እንግዲህ ስዕልና ቅርጻ ቅርጽን የያዘ እዛ ውስጥ ደግሞ ማሰልጠንም የሚቻልበትን አጋጣሚ ካገኘው ማሰልጠንም የሚችልበት ስዕልንም ይሁን ቅርጻ ቅርጽም ሙዚየም እና አርት ጋለሪ ትልቅ አርት ጋለሪ ነው መክፈት የምፈልገው ሐረር ላይ ማለት ነው። እኛ እነሱን ለመምረጥ ነው አሁንም ያው ካርዳችንን ምርጫ ካርዳችንን የወሰድነው የምርጫ ካርድን የወሰድነው ምናልባት ይጠቅሙናል ብለን ነው። አሁን ቤት የለንም። አሁን ያለንበት ችግር የቤት ችግር ነው። እኔ የሙያ ችግር የለብኝም፣ የእውቀት ችግርም የለብኝም። ለክልሉ ስም የሚያስጠራ ቦታ መክፈት እስከፈለግኩ ድረስ ክልሉ ቢሰጠኝ በሚል ነው። ግን ደግሞ መንግስት ለምንድን ነው ስም እያስጠራን በሄድንበት ሁሉ ስም እያስጠራን ትንሽዬ ቦታ ማይሰጠን? የምታዩት አሁን በኮሪደር ልማት የተፈናቀለ ማህበረሰብ ስፍር ቁጥር የለውም። በየጊዜው ፕሮጀክት ማስመረቅ ነው። በየጊዜው ኮሪደር ልማት ከተማን ማስዋብ ነው፣ መብራት ነው፣ ብልጭልጭ ነው። ህዝቡ ሆዱ ተርቧል። የሚገባበት የሚኖርበት ቤት ፈርሶበታል። በረንዳ ላይ ጎዳና ሆነዋል። ሰው ወደ ጎዳና እንኳን እንዳይወጣ ተከልክለዋል። ጎዳና ላይ የሚለምኑት መኪና ስር ዞሮ የሚለምኑት እንኳን ተከልክለዋል። ወደ ጀርባ ገብቷል። ባጃጅ ወደ ጀርባ ገብቷል። ስለዚህ ይህንን ብልጭልጭ ነገር ሆዱ እየተራበ በዚህ ብልጭልጭ አስፋልት ላይ ቢጓዝ አንድ ሰው ዝም ብሎ ቢዝናና ምንድነው ደስታው? ቤት ሳይኖረው የሰው ልጅ ምንድነው ወጥቶ ደስታ የሚያገኘው? አያገኝም እኮ። ቱሪስት የሚመጣው የጠገበ ሰው ነው መጥቶ አገርህን የሚጎበኝልህ አዲስ አበባም ቢሆን ክልል ከተሞች ማለት ነው። ጅጅጋን እኔ ከእስከ አውቃታለሁ። አሁን ለምሳሌ ጅጅጋ ላይ እያለው ነው አብይ መጥቶ የዛሬ 2 ዓመት ሸቤሌ ሪዞርት መሰራት አለበት በሚል ሐሳብ አቅርበን ሐሳቡ ጸድቆልን ሸቤሌ ላይ አብይ አጽድቆልን አሰባችሁት። ያንን ደግሞ የመሰረት ድንጋዩን የጻፍኩት ደግሞ እኔ ነኝ። አሁን ያለውን መሰረት ድንጋይ ሄዱና እዩት። የጻፍኩት ጽሁፉን የጻፍኩት እኔ ነኝ፣ መሰረት ድንጋዩን ካልተነቀለ በስተቀር። እሺ፣ እዛም ስራ ላይ ገብቻለሁ። ብዙ ነገር እየሰራሁ ነው ያለሁት። እኔ አሁን ኦልሞስት ጠንካራ ነኝ፣ ብርቱ ነኝ፣ እሰራለሁኝ። አርጅቼ አሁን ጡረታ ስጡኝ ምናምን አላልኩም። ጡረታ አልጠየቅኩም፣ ምንም ብር አልጠየቅኩም፣ ድጎማም አልጠየቅኩም። ልመናም ላይ አይደለሁም ያለሁት። ግን ደግሞ መሬት ማንም ባለሀብት ማንም ከውጭ ሀገር መጥቶ ዲያስፖራም ይሁን አክቲቪስትም ይሁን ወደ ሀገር ሲመጣ ቦታ ይሰጠዋል። ማንም ሰው ባይዘዌ ሐረር ከተማ ላይ አርቲስት ቦታ የለውም። ሙዚቀኛ አርቲስቶች ሙዚቀኛ በሉት ተወዛዋዥ በሉት ሰዓሊ እንደኔ አይነት በሉት መምህር በሉት ምንም አይነት ቦታ ምንም ጊዜ አሁን ሰሞኑን ምናልባት ኦርዲን በድሪ የክብር ሽልማት ሲሰጡ አይቻለሁኝ። ባይዘወይ ለምንድን ነው እንደዚህ አይነት ዝግጅቶች መጥቶ ሪኮግኒሽን እየተሰጣቸው እውቅና ተሰጥቷቸው ቤት ከሌላቸው ቤት ቢሰጣቸው ካልሆነም ቦታ ተሰጥቷቸው በራሳቸው አይነት ቤት ቢሰሩ። እኔ አሁን እንደዚህ መንከራተት አልነበረብኝም። ከዚህ በፊት እዚህ መጥቼ እዚህ የመጣሁበት ምክንያት የራሱ ቤተሰብ ለምን ወደዚህ እንዳመጣኝ ባላውቅም
ቤት አገኘን ብለው ገዝተውም ቢሆን ገባው ስገባ ከ2 ወር በላይ አልኖርኩበትም። እሺ እስቲ ፍርድ ስጡ። አንድ ለሀገር ያገለገለ ምናልባት በኢትዮጵያ ደረጃ ባህልና ቱሪዝም ቢሮ የምትሰሩ በአጠቃላይ በስራ ዓለም የተገናኘን በአጠቃላይ ሁሉም ክልል ላይ ያላችሁ ማለት ነው። ከሌ ክልል ብዬ ስም አልጠራም። ሁሉም ክልል ላይ ታቆኛላችሁ። የሶማሌ ሙዚየም አቋቋሜ በተለያየ መድረክ ላይ ሶማሌ ማህበረሰብን ሳስተዋውቅ ከሶማሌም ባሻገር የሐረሪን ማህበረሰብ ሳስተዋውቅ የቆየው የከረምኩ ሰው ነኝ። ምክንያቱም ማናቸውም ያውቃሉ። ብዙ ሰው ጋር ተዋውቅ ያለው ከብዙ አምባሳደሮች ጋር ተዋውቅ ያለው የብዙ ሀገር ባለስልጣናትና አምባሳደሮች ጋር ተዋውቅ ያለው ብዙ ባለሀብቶች ጋር ተዋውቅ ያለው ብዙ ታዋቂ ሰዎች ጋር ተዋውቅ ያለው ብዙ የፊልም አክተሮች ጋር ተዋውቅ ያለው ኢቨን ፊልም ላይም ተሳትፍ ያለው ዳር ሀገር የሚል ቁጥር 2 ላይ ፊልም ሰርቻለሁ። እስከ በርበራ ድረስ የተሄደበት ሶማሌ ክልል ሄደን ማለት ነው። እና ይሄንን አይነት ሙያ ያለው ሰው ዛሬ በ40 ሺህ ብር ከማስተምረው ብር ወደዚሁ ነው ማስገባው። በቃ ምንም የሚጠራቀም ነገር የለም። ከእጅ ወደ አፍ ነው። 40 ሺህ ብር ተማሪዎች አሁን ያሉ ተማሪ ወደ 40 30 40 አካባቢ ናቸው። 40 አንዳንድ ሺህ ብር ነው የሚከፍሉት። 40 ሺህ ብር የቤት ነው የሚሆነው። አለቀ። ከዛ በኋላስ ይሄ እኮ ቤት ባገኝ እኔ ቤት ባገኝ ይሄ 40 ሺህ ብር ተቀማጭ ይሆንልኝ ነበረ። እኔ አሁን 4 ልጆች አሉኝ። 3 ሴትና 1 ወንድ አሉኝ። 3ቱ ሐረር ናቸው፣ 1ዷ እዚህ ናት። እና ይሄ ነው እንግዲህ ወደዚህ ያመጣኝ። እስቲ ምን እንደምትሉኝ አላቅም። እንደ ህዝብ እስቲ ፍረዱና አንድ መምህር የትም ክልል ላይ መምህራን አሉ፣ የትም ክልል ላይ አርቲስቶች አሉ፣ የትም ኢቭን ከተማ መስተዳድር ድሬዳዋና አዲስ አበባንም ጨምረን ሁሉም ጋር የተፈናቀለ ሰው አለ። እኔ አሁን ተፈናቃይ ነኝ ማለት ነው። ቤት ፈርሶብኛል፣ ቤት የለኝም። አሁን ግድ ማዘሬ ነች እየደጎመችኝ ያለችው። እኔ ደግሞ እንደገና ተመልሼ ጀጎል ውስጥ እንደገና ያቺ ትንጥዬ ቤት ውስጥ ተወልጄ ያደግኩባት ቤት ውስጥ ደግሞ ምኖርበት ወቅቱም አይደለም። በዚህ መሬት ላይ ያሉት 60 ምናምን ስዕሎች ራሳቸው ቦታ ይፈልጋሉ። የቤቴ ዕቃ እንደ ድሮ አይደለም። አሰባችሁት? የድሮ ትንሽዬ ቤት ውስጥ 2 ክፍል ቤት ውስጥ ምንድን ነው የሚሰራው? ከጎረቤት ጋር ለዛው የምትኖርበት ግቢ እና የሐረሪ ክልል ፕሬዚደንት አቶ ኦርዲን በድሪ በጣም ያቁኛል። ከሳቸው ጋር የሚሰሩ እንዳለ ባለስልጣናት የሐረሪ ክልል የስራ ኃላፊዎች በሙሉ ያቁኛል። ምናልባት አንዳንድ ከሌላ አካባቢ የመጡ ሰዎች ካልሆኑ በስተቀር አብዛኞቹ እንዳውም ከኔ ጋር የተማሩ ናቸው። ከኔ ጋር ጓደኝነትም ያለንን ከኔ ጋር ያስተማሩም የተማሩም ናቸው። ኤኒዌይ ሌሎቹ ደግሞ እኔ ያስተማርኳቸው ልጆች ናቸው በስልጣን ላይ ያሉት። ይሄንን ነገር መልስ አጣሁኝ። መልስ ስላጣሁኝ አሁን ምናልባት በሚዲያ እንደዚህ እየወጣው መናገር ጀመርኩኝ እንጂ መናገር እንኳን አልነበረብኝም። እኔ ሳልናገር ይሰጠኝ የነበረ ግለሰብ ነበርኩኝ። እና አዲስ አበባ ያላችሁ አርቲስቶች የምታውቁኝ ብዙ አላችሁና ይሄ ነው ያለው ሀቅ። ማንም ቤት ፈርሶ ቤት አያገኝም። በዛ አሰባችሁት? የኑሮ ውድነት ባለበት ዘመን ቤት ስታጡ፣ ቤት ደግሞ ትልቅ ገመና ሸፋኝ የሆነ ነገር ቤት ነው። ቤት የሌለው ሰው ምንም ነገር ሊሰራ አይችልም። በአንድ ቀልብ የተሰራውን ኮሪደር ልማት እንኳን ወጣ ብሎ መጎብኘት እንኳን አይችልም። ምክንያቱም እዚህ ጋር ስለ ክራይ ነው የሚያስበው፣ እዚህ ጋር ስለ ሆዱ ነው የሚያስበው። ይሄ ብልጭልጭ ውስጥ ማንም እንግዲህ አሰባችሁት? አንድ የቢሮ ኃላፊ በሉት ባለስልጣንም ባለሀብትም በሉት ኢቨን ከሚሰሩ ፕሮጀክቶች ውስጥ በየጊዜው ፕሮጀክት ተመረቀ ነው። እሰየው ነው፣ ደስ ይላል። ጠቅላይ ሚኒስትራችን ከመጡ በኋላ ያለው ለውጥ ሊነገር አይችልም። ይሄ ልናገረው አልችለው። በጣም ብዙ ለውጥ አለ። ግን ደግሞ ክሪቲካል ኢሹ ነው ያልኳችሁ ምኑ ላይ ነው? የሰው ልጅ እየተራበ የሰው ልጅ ቤት እያጣ ጎዳና ላይ እየወጣ ቤት ፈርሶበት መተኪያ ሳይሰጠው በየቦታው ጎዳና ከነ ልጆቹ ጎዳና ላይ ነው ሰው ያለው። እስቲ ዞር ብሎና ከኋላችሁ ያለውን ነገር አነጋግሩ። እስቲ ጎረቤት አነጋግሩ። እስቲ ጎረቤት ጠይቁ። እስኪ ጎረቤታችሁ ሀብታም ከሆነ ወጣ በሉና ደሃውን ጠይቁ። እስኪ ወይ ሰው ላኩና ጠይቁ። እንደኔ ቤት የፈረሰበት መዓት ስፍር ቁጥር የለውም እኮ። እሺ የናንተ በየጊዜው ፕሮጀክት ማስመረቅና በብልጭልጭ መብራት ለውጪ ዜጋ ብቻ እንዲጎበኝ ማድረጉ ለዜጋው ምንድነው ፋይዳው?
ለኔ አይነቱ እንደዚህ አይነት ለ57 ሰርቲፊኬት ትራስ ላደረገው ሰው ምንድነው እሺ መፍትሄው ምንድነው? አሁን እዚህ ጋር እሰራለሁ እኮ መስራት እኮ እየሰራው ነው። 5 ቋንቋዎችን እኮ እያስተማርኩኝ ነው። ኦንላይን ላይ ዩቲዩብ፣ ቴሌግራም ላይ እያስተማርኩኝ ነው። ብር እኮ አገኛለሁ። እኔ እኮ መናገር ካለብኝ ልናገረው እንጂ ከ300 ተማሪ ላይ አንዳንድ ሺህ ብር እኮ ነው የምወስደው። 300 ሺህ ብር እኮ ነው በወር የማገኘው። ብር እኮ ጠፍቶ ሳይሆን አሁን ካለንበት ሁኔታ ጋር አይሄድም። ያ አሁን ያልኳችሁ 300 ሺህ ብር ደግሞ የለም፣ ተማሪ ሁሌ አይገኝም። በተወሰነ ደረጃ አሁን 40 ነው ያለኝ። የመጀመሪያ 300ዎቹ ተመርቀው በ6 ወር በየ6 ወሩ ነው የሚመረቁት። በየ6 ወሩ ነው የምሸኛቸው። ባለበት ሀገር ሰርቲፊኬት እልክላታለሁ። ማንኛውም ጋር ከሁሉም ዓለም ነው። ሶማሌ ማህበረሰብ ነው ቋንቋ አማርኛ ቋንቋ የሚማረው። እዚህ ሀገር ውስጥ ያሉት ደግሞ አሉ። አሁንም ሶማሌ ማህበረሰብ ባሉበት ቦታ ላይ የአዲስ ምዝገባም አለን። እንደገና የተመዘገቡ እየተማሩ ያሉት 3 ወር ሆኗቸዋል። አሁን ያለኝ ተማሪ ምናልባት 40 ተማሪ ቢሆን ነው። 40 ተማሪው ደግሞ በአንዳንድ ሺህ ብር 40 ሺህ ብር ነው። የዚህ ቤት ክራይ ብቻ ነው የሚሆነው። ከዛ በኋላ ያው መልፋት ነው የሚሆነው። ወጣ ገባ ነው፣ ወጣ ገባ። ስዕል እየሳልኩኝ ነው እየሸጥኩኝ ልጆቼን የማስተዳድረው። ስለዚህ አሁን ቦታ ባገኝ እኔ ይሄ ሁሉ ወጪ ይቀርልኛል እኮ ማለት ነው። ይሄ ሁሉ ወጪ እኔም ብቻ ሳይሆን ማየት ያለባችሁ ከበስተጀርባ ያሉ ቤተሰቦች ልጆቼን ነው ማየት ያለባችሁ። ስንት ነፍስ አለች ከጀርባዬ። ገባችሁ? ለአንድ ሰው መስጠት እኮ አይደለም። እዚህ ጋር ስትሰጡ እኮ ከኋላ ያለውንም ሰው አስባችሁት እኮ ነው የምትሰጡት። ለአንድ ሰው ከሰጠ 5 ሰው ከኋላው አለ። በቃ ቃለልክለት እኮ ማለት ነው። ኢትዮጵያ 130 ሚሊዮን ህዝብ ብንሆን ከሚሰራው ፕሮጀክቶችና ከዚህ ልማት ባሻገር ለምንድን ነው በቤት ዙሪያ የቤት ልማት ተብሎ ቤት ላጣ ማህበረሰብ ፕሮጀክት ተቀርጾ ቤት ላይ ብቻ ትኩረት ቢደረግ አንድ ወቅት ሁሌም አይደለም፣ አንድ ወቅት ቤት ላይ ብቻ ቤት ግንባታ ላይ ብቻ ሆኖ ቤት ያጣ ሰው የቤት ችግር የሚናገር የሚጠፋበት ደረጃ ለምንድን ነው ያልተደረሰው? ለምሳሌ ምግብ እሺ ማንም ያገኘውን ይበላል፣ ግንስ የሚጋደምበት ቦታ ነው ወሳኙ። ጅብ እየበላው ነው። ማንም ሰው በረንዳ ላይ እየተኛ ነው ያለው። ስንት ሰው ነው ቤት የፈረሰበት? ኦሮሚያ ክልል እንደዛ፣ ሐረር ክልል እንደዛ፣ ጅጅጋ ላይ እንደዛ፣ አማራ ክልል እንደዛ፣ ቤኒሻንጉል፣ ጋምቤላ፣ ትግራይ፣ አፋር የትም ብትሄዱ ቤት እየፈረሰ ኮሪደር ልማት ነው እየተሰራ ያለው። እሺ የክብር ተሸላሚ ሆኜ 5 ሳንቲም ማላገኝ ከሆነና በራሴ ጥረት እየሰራው በራሴ መምህርነት የጠቀመኝ በዚህ ነው። 5 ቋንቋ መቻሌ ጠቀመኝ። እሺ የኔ አይነት 5 ቋንቋ የማይችልና ካሜራ ኮምፒውተሮች እንደዚህ አይነት ማነው ስሙ ስማርትፎን ምናምን ማሰር የማይችሉ ስንቱ አለ። በአይፎን እንደዚህ ራሱን የማይቀርጽ ስንቱ አለ። እሺ እኛ እኮ እንደዚህም ሆኖ ኑሮውን አቅቶናል እያልናቸው ነው ያለነው። እሺ ይሄን እንኳን ያላገኘ ስንቱ አለ። ስፍር ቁጥር የለውም። ኢትዮጵያዊ ችግሩ ምንድነው ተብሎ ቢጠየቅ ስለ ቤት ችግር ነው የሚያወራው። ከምግብ ባሻገር ምግብ መሰረታዊ ነገር ነው። እሺ ቤዚክ ኔሴሲቲዎች ግድ ነው። ቤዚክ ኔሴሲቲ ሰው ካገኘ ችግር ይቀንሳል ብዬ ነው የማስበው። እሺ እኛ እንደ መምህራን ተስፋችን ምንድነው? አሁን ሰሞኑን በኢቢኤስ ቴሌቪዥን 4 አንጋፋ አርቲስቶች የሚኖሩበትን ኑሮ አይታቸዋል። እነ ችሮታው ከልካይ ሌሎችም አርቲስቶች በበዓል ሰበብ ቤት ተሰርቶላቸው ከመንግስት ውጭ ቤት ተሰርቶላቸው ተሰጣቸው። እንግዲህ መጨረሻቸውን አይታቸዋል። አይጥ የሚገባበት ግድግዳ፣ ድመት የሚገባበት ቆሻሻ የቆሸሸ ሽንት ቤቱና መኖሪያ ቤቱ ፊት ለፊት የሆነ እንደዛ አይነት ውስጥ ነው እያሳለፉ ያሉት የኢትዮጵያ አርቲስቶች። ሰዓሊያን በሉት፣ ሙዚሺያን በሉት፣ ፊልም ባለሙያዎች፣ የመድረክ ሰዎች፣ የቲያትር ሰዎች በአጠቃላይ ችግር ውስጥ ነው ያለው። ክራይ ውስጥ የሌለ ማን አለ? አንዳንድ ግለሰብ ካልሆነ በስተቀር ምናልባት ትንሽ በአዳነች አቤቤ ቤት የፈረሰባቸው ኮንዶሚኒየም ቤት የተሰጣቸው ሰዎች አሉ። ያም ትልቅ ነገር ነው። በየክልሉ ለምንድን እንደዚህ አይነት ነገር የማይደረገው? በተለይ ደግሞ ለአገር መምህር የሆነ አሰባችሁት? ዶክተር ስሙ ነው ዶክተር እንጂ እኮ ቢኖርበት ቤት ክራይ እኮ ነው።
ይሄ ነገር ካልተቀረፈ በስተቀር ኮሪደር ልማት ነው ተብሎ እሺ ብልጽግና ጥሩ ነው እኮ ብልጽግና መኖሩ እኮ ትልቅ ነገር ለውጥ አይተናል እኮ ግን ደግሞ እንደ መምህር የመምህርነትን ላይፍ የማውቀው እኔ ነኝ። የውትድርናን ላይፍ የሚያውቀውም ወታደር ነው አይደለም እንዴ? የባለ ሀብት ላይፍ የሚያውቀውም ባለ ሀብት ነው። የባለስልጣንን ላይፍ የሚያውቀውም ባለስልጣን ነው። የባለስልጣን ላይፍ እዚህ ጋር ወርዶ ካንተ ጋር አድሮ ካንተ ጋር ችግርን ካላየ በስተቀር ሁሌ የጠገብክ ነው የሚመስለው ሁሌ። እና ወደን አይደለም ሚዲያ ላይ እንደዚህ እየወጣን የምናወራው የወሬ አባዜ ኖሮብንም አይደለም። ምናልባት ቦታ ይሰጣል፣ ቤት ካለን ቤት ይሰጣል። በቃ ይሄ ነው። እኔ ሐረሪ ክልል ላይ አሁን ሐረር ክልል ላይ እየተሰሩ ያሉ ስራዎች በአጠቃላይ ማለት ይሄ ኮሪደር ልማት የሚባለው ስልጣኔ ሳይመጣ በፊት ጌ መድረሳ ትምህርት ቤት ሳስተምር በሲሚንቶ የሚሰሩ የባህል እቃዎች የመጀመሪያ ሰሪ እኔ ነኝ። በየትምህርት ቤቱ እየዞርኩኝ የምሰራ እኔ ነኝ። አሁን ነው በየግድግዳው እየተሳለ ያለው። አንድ ቦታ ይፈርሳል፣ አንድ ቦታ ድንጋይ ይነጠፋል። የድንጋይ ዘመን በቃ ድንጋይ ላይ ነው ሰው የሚጓዘው፣ ጓዳው ግን ባዶ ነው። ጭቃ ውስጥ መንከባለልና ድንጋይ ላይ መጓዝ ምን ለውጥ አለው? እሺ ሆዱ ባዶ ሆኖ ኮሪደር ልማት ብልጭልጭ መብራት ውስጥ ፎቶ ይነሳል። አንዳንድ ሰው ሆዱ እኮ ባዶ ነው። እሺ ለምንድን ነው ቤት ላይ አሁን ለምሳሌ ኢብራሂም ትራኦሬን ይዩት፣ ቡርኪና ፋሶ ኢብራሂም ትራኦሬ የቤትን ችግር እየቀረፈን ያለው ሙሉ በሙሉ ቤት የለኝም የሚል ድምፅ እንዳይሰማ እያለ ነው። እሺ ኢትዮጵያ ምናልባት በስተን ነው ብንበዛም እኮ በቤተሰብ ነው የምንበዛው አይደለም እንዴ? ለምሳሌ አንድ ቤት ለአንድ ቤተሰብ ቢሰጥ እስከ 10 ሰው እኮ ቀረፈ አወረድክ ማለት እኮ ነው። በቃ 10 ሰው። አሁን በእኛ ቤት ስንት ሰው አለ? እኔ 5ኛ ልጄ እየመጣ ነው ወንድም ከሆነ ገባችሁ አይደል? 4 ልጆች አሉ ባለቤቴን ጨምሯት። ማዘር ሊመጡም ይችላሉ፣ እንግዳም ሊመጣ ይችላል። አስቡት። ለዚህ ሁላ ሰው አንድ ቤት ከተሰጠ በቂ ነው ብዬ ነው ማስበው። ምክንያቱም ለእያንዳንዱ ሰው ቤት ይሰጠው እያልኩ አይደለም ያለሁት። በቤተሰብ በጣም ክሪቲካል የሆነ የቤት ችግር ያለበት ሰው አባወራ እናት ልጅ ያለበት ቤት ታይቶ ለምንድን ነው የማይሰጠው? በዛ ላይ በሁለት ዱላ እኮ ነው የተገረፍነው እኛ። ቤት ብር ወጥቶበት ፈርሶ ያ ቤት እንደገና ሌላ ቤት ሰርተን $16,000 ነው የወጣበት እዛ ቤት ላይ ከፈረሰ በኋላ ነው የምናገራችሁ። ከፈረሰ በኋላ $16,000 እናቴ ለኔ የላከችው ብር ያው የወጣው እዛ ላይ። ሁለቴ ነው ያስፈረሱኝ፣ ሁለቴ ነው ያስገነቡኝ። መጨረሻው አፉን ከፍቷል። አሁን በሩንም ወስደው ሚሊሻዎች ማለት ነው። በዚህ አይነት ሁኔታ ነው ያለሁት። ካሳ የለም፣ ምን የለም፣ የሚሰማህ የለም። በላህ ጠጣህ ፈጣሪ ብቻ ነው የሚያውቅህ። በላህ ጠጣህ ጠገብ ማንም የሚያውቅህ ሰው የለም። ወንድ ለባብሰን ስንወጣ ቤት ያለን ይመስላቸዋል ሰዎች። እዚህ ጋር ግን ተከራይተን እሳት እየከፈለን እንዳለ ማንም አያውቅም። እሳት ውስጥ ነው እየኖርን ያለ ነው። አንዲት ጠብታ ውሃ እሳት ናት። ብር ይዛ ነው የምትሄደው። መብራት በየጊዜው አሰባችሁት? ኑሮ በዛ ላይ ተወዷል። ምኑ ልንገራችሁ፣ መዓት ነገር ነው የጨመረው። መዓት ነገር ከነዳጅ አኳያ ማለት ነው። ይሁን እሺ፣ ግን ነዳጅ ሌላ ነው፣ ቤት ሌላ ነው። እዚህ ጋር የተቀመጥኩበት ዋናው ነገር እኔ ቤት ነው። ቤት የለኝም። በቃ ቤት የለኝም። ቤት የሌለው ሰው ቤት ማግኘት አለበት ባይ ነኝ እኔ። ቤት ያለው ማደሪያ ያለው ሰው ነው ስራም ወጥቶ የሚፈላልግ ኢቭን ውሃም ጠጥቶ ቢተኛ የሚጋደምበት ቦታ ነው የሚፈልገው። ምግብ ሌላ ቢሆንም ማለት ነው። ያ እንዲህ ሳይቀምስ የሚያድር መቼም የለም። ግን ከዛ በላይ የከፋው ደግሞ የውጭ የብርዱ፣ የፀሐዩ፣ የዝናቡ አሰባችሁት? ቤት አለመኖር የሚመጣው ችግር። እናንተ የሞቀ ቤት ውስጥ ያላችሁ ባለሀብትም ባለስልጣንም ማናችሁም ብትሆኑ ዝቅ በሉና ሁል ጊዜ ከምታስመርቁት ፕሮጀክቶች ውስጥ አንዱን እስቲ የቤት ፕሮጀክት እስቲ ይሄ ቤት ተመረቀ፣ እንደዚህ አይነት መንደር ተመረቀ፣ እንደዚህ አይነት መንደር ተመረቀ የሚል ነገር እስኪ አሰሙን። ሌላ ቴክኖሎጂዎች ሁሉንም ነገር አይተናል። በቃ ቴንኪዩ ሰርታችኋል፣ በጣም ሰርታችኋል፣ ተመሰገኑ ይገባል። ያው ምርጫው ይሄው እየመረጥናችሁም ጭምር ነው።
ግን የቤቱን ችግር ደግሞ አስቡበት እላለሁኝ። ምናልባት ይህንን የምታዳምጡ የሚመለከታቸው አካላት እኔ ይህን የሚያህል ሰርቲፊኬት ተሸክሜ ስንት ሺህ አይነት ስራ ሰርቼ በየክልሉ ተሸላሚ ነበርኩኝ። በየክልሉ ስራዎችን እያቀረብኩኝ አንድን ክልል ሳስጠራ ሐረሪን አስጠርቼ ወጣው። በትምህርትም በምንም አስጠርቼ ወጣው። መለስ እስኪሸልማት ድረስ የመድረሳ ትምህርት ቤት ሰራሁኝ። መጽሐፍ ስራ ውስጥ ሰራሁኝ። ጅጅጋ ገባው። 10 ዓመት ሙዚየም መስርቼ በየቦታው እየተላኩኝ ከዚህ አማራ ክልል ከደባርቅ፣ አዘዞ፣ ጎንደር፣ ባህር ዳር ወደ መቀሌ አፋርን ጨምሮ እንግዲህ አስቡት በስራ ላይ በዚህ በቤኒሻንጉል ጋምቤላ፣ በደቡብ ሐዋሳ አካባቢ እሺ፣ ይሄንን ሁሉ ሶማሌ ክልል፣ ሐረር፣ ድሬዳዋ ምን ያልሄድንበት ቦታ አለ? 10 ዓመት ባህልና ቱሪዝም ውስጥ የሰራ ሰው ያልሄደበት ቦታ እኮ የለም ኢትዮጵያ ውስጥ። ገባችኋል? ስለዚህ እኛ የቤት ችግር አለብን። አሁን ፕሊስ እኔን መሰሎች አሉ ብዙ አለን። ምንም ይሁን ምን አሁንም እውቀቱ ውስጣችን አለ። አሁንም ቢሰጠን ክልሉን እናስጠራለን እንሰራለን ብዬ አስባለሁኝ። እኔ በጣም ነው የምሰራው። ሐረር ላይ ባይዘዌይ 6ኛ ይሁን 7ኛ አይዶን ነው የስነ ጥበብ ሙዚየም ወይም አርት ጋለሪ፣ ትልቅ አርት ጋለሪ የሚጎበኝ ለመክፈት ነው እቅዴ። ተዘጋጅቻለሁ። ኦልሞስት ማቴሪያሉም አለኝ፣ ሙያውም አለኝ፣ እውቀቱ አለኝ። እባካችሁ ለምን ሐኪም ጋራ ላይ አይሆንም? ይሰጠኝ ፕሊስ። እና እኛ ባለንበት ሶማሌ ክልልም እያለን መርጠናቸዋል። 2 ዙር ማለት 10 ዓመት ነው። አሁንም ያው 3ኛ ዙር አዳማ ላይ ያለው ኦሮሚያ ክልል ላይ ይሄው ምንድነው የሚለው የወሰድኩበት አባዲር ከኦሮሚያ ነው የወሰድኩት። ኦሮሚያ ሐረሪ ይላል፣ አባዲር ይላል ወረዳ። በደንብ ተመልከቱት። ያው ለባለቤቴም እንደዛ ወስጃለሁ። እሺ ካርድ እንደዚህ እየወሰድን ኢቭን እኛ የሐረሪ ሰዎች ኮሚኒቲ ለማቋቋም ተሰባስበን ሰሞኑን ሁሉ ስብሰባ ላይ ነው ያለነው። ቢሮ የለንም፣ ምንም የለንም፣ ምንም የሚያናግረን የለም። ምናልባት ደብዳቤ ጽፈን አንድ አፍታ ወይ ሰው እንልካለን ወይ እኛ እንመጣለን እስካለን ድረስ ማለት ነው። ከዛ ባሻገር ወደ ሐረር ነው የምንገባው። ሐረር ላይ እንሰራለን ብዬ አስባለሁኝ። እንግዲህ እኔ ለማንም ክልል ላይ ብመደብ ደስታዬ ነው፣ እሰራለሁ። ከሁሉም ጋር አግባባለሁኝ። 5 ቋንቋ ፐርፌክት ነኝ። ከዛ ውጪ የእጅ ሙያ አለኝ፣ ስዕል ስላለሁኝ፣ ዩቲዩበር ነኝ። ያው ማንኛውም ነገር መስራት እችላለሁኝ ብዬ ነው የማስበው። እና የቤት ችግር ለምን አይቀረፍም? ኢትዮጵያ ውስጥ ሁል ጊዜ ቤት ነው፣ ሁል ጊዜ ቤት ነው። መሬት አልጠፋም። ሰፋፊ የእርሻ መሬቶች አሉ። ለምን አታሰፍሩንም? አንዱ ላይ በቃ አስፍሩን። የሆነ ቤት ቆርቆሮ ቤትም ለምን አይሆንም? ይሄ ስታንዳርዱን የጠበቀ ሰርተን እንሰራለን። እኛ ሰርተን ቆርቆሮ ቤት ወደ ፎቅ መቀየር ይቻላል። ግን ደግሞ ባዶ መሬት ራሱ አለ ወይ? በአሁኑ ጊዜ ሁሉም እየሸጠ ነው የሚኖረው እና መሬት እየተሸጠ ነው። ሌላው በረንዳ እየወጣ ነው። ቤት እየፈረሰበት ነው። እየተራበ ነው ያለው። እሺ ብልጽግና እነዚህ ጉዳይ ላይ ካልሰራ ያው መወቀስ አይቀርም። በጣም ተሰርቷል። እርግጥ ነው ተሰርቷል። ምንም አይካድም። ብልጽግና ሰርቷል። ማንም መንግስት ያልሰራውን ስራ ሰርቷል ብልጽግና። ይህን እንመሰክራለን። በአይንም ያየነው ጉዳይ ስለሆነ ማለት ነው። ግን ፕሊስ እቺ አሁን ያልኳት ቦታ እንደ ራሳችሁ አይታችሁ የሞቀ ቤት ነው የምትኖሩት እናንተ። የሞቀ ስራ ነው የምትሰሩት። ገባችሁ? እኛ ግን ከክልላችን ሶማሌ ክልል ገብተን 10 ዓመት ኖረን አጠቃላይ 14 ዓመት ነው ሶማሌ ክልል ራሱ የኖርኩት። አሁን አዳማ 2ኛ ዓመቴን ይዣለሁ። ዜሮ፣ ሁሉም ጋር በዜሮ ተባዝዣለሁ። አንዱ ክልል ከአንዱ አይሻልም? እሺ ወይስ ወደ አዲስ አበባ ሮጬና አዳነች አቤቤ ጋር አቤት ልበል ወይስ እንዴት ነው? እስኪ መላ በሉኝ። እስኪ እናንተ የኢትዮጵያ ሕዝብም እስኪ ይፋረደኝ። እዚህ ጋር የተናገርኩት መምህራን ካላችሁም ችግራችሁን የተናገርኩላችሁ ካላችሁም እስኪ ኮሜንት ሴክሽን ላይ ይሄ በሉና ጻፉልኝ። አመሰግናለሁኝ ስላዳመጣችሁኝ። ባላችሁበት ሁላችሁም ሰላማችሁ ይብዛላለሁኝ። ስላዳመጣችሁ ቴንኪዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ላለሁኝ። ቻው